እንዴት አደርክ? ደህና ነኝ። ደስ የሚል የምስራች ትነግረኛለህ ብዬ ነው በጠዋት የመጣሁት። አዎ ብስራት ነው። በተሳካ ሁኔታ ተጠናቋል? ያልነው በሙሉ ተሳክቷል። ወረቀቱ አሁን ቶት ጋር ነው ያለው። አሁን አስዋ መረቤ ውስጥ እየገባች ነው። እሺ አሳስጋሪዋ ምንድነው ኔክስት የሚሆነው? እንጠብቃለን። ምን እስከሚሆን ነው የምንጠብቀው? አባዬ ተነስቶ ለቁርስ እስከሚቀመጥ ድረስ ምን ልትፈጥሪ እንደሆነ ማየት በጣም ጓጉቻለሁ። እመኔን ተመስገን። በአሁኑ ትሁት ከኔ ወጥመድ አታመልጥ። እና የምር ግን ትሁትና ፍሬ ፎቶዎች ሁሉ ሰርጋችን አንቀን ይሆናል። ለነሱ ሰርግ አንቺ ተጨነቅሽ እኮ ነው። ይዋደዳሉ፣ ይፋቀራሉ። ግን ማን ደፍሮ እንደሚናገር እኮ ግራ አይገባቸው ነው የሚመስሉት። ተያቸው በቃ እነሱ በራሳቸው አድርጉት። ቆይ አንተ ቢሆን ደስ አይልህም? ደስ ይለኛል፣ ግን ደግሞ መገፋፋት አልፈልግም። ሁሉም ነገር በራሳቸው ሰዓት በጊዜው ቢመጣ ጥሩ ነው ብዬ አስባለሁ። በጥበቃ ገደሉን እኮ። የራስሽን ኪያሽ አይበቃሽም እንዴ? እኔ ፍቅር አረ አልክ። እንዴት አደርክ አባዬ? እንዴት ይችላልሽ? አላ ተሻለሽ? አዎ ደህና ነኝ አባዬ። ካሌብስ? ካሌብ በጠዋት ነው የወጣው አባዬ። በቃ ከዚህ ልጅ ጋር ቁርስ ላይ መገናኘት አልቻልንም ማለት ነው? አዎ ስራ በዛበት መሰለኝ ቁርስ ሳይበላ በጠዋት ነው የወጣው። ይሁን እንግዲህ ኃላፊነት ያለበት ልጅ ነው። እሺ መጣሁ አባዬ። ተመስገን። ፍራሽ የት ሄዶ ነው? ይሄ ቤት ለእኔ ብዙ ነገሬ ነው። ማገቻዬ ነው፣ ማደሪያዬ ነው፣ እምውልበት ነው። አንዳንዴ ደግሞ እንግዳ መቀበልበት ነው። እንደገና መዝናኛዬ ነው። ስለዚህ ፍራሹን ለጊዜው አስቀምጨዋለሁ። ምን ነው ሰዓቱ ደረሰ እንዴ? አዎ አሁን አባዬ ቁርስ ለመብላት ይነሳል። እሺ አሁን ምንድን ነው የምናደርገው? አሁን የምናደርገው ነገር ሊሳካም ላይሳካም ይችላል፣ ግን ደግሞ እናደርገዋለን። ቴክስት ልኬለታለሁ። አባዬ ግን ቴክስት የማየት ልምድ የለውም። ካልሆነ ደግሞ የትሁትን ስልክ እንዲሆን እናስገድደዋለን።
አባዬ አንሳው እባክህ አንሳው። አንሳው አባዬ እባክህ። ቆይ ሽማግሌው እንደሚያነሳው በምን እርግጠኛ ሆንሽ? እርግጠኛ አይደለሁም። እና ለምን ባነሳው ታያለሽ? በዛ ላይ ትሁት እቅድሽ ውስጥ የለችም። እሷ ብታነሳው ምን ልታያት ነው? ምንም አላት። ግን አባዬ ሊሆን ጾምት ነው። ተነሳ። ሄሎ ትሁት፣ ስልክ ደወልኩልሽ እኮ ቴክስትም ላኩልሽ፣ አታነሽም። የባለፈው ቦታ እየጠበኩሽ ነው። ተሎ ነይ እሺ። ወረቀቱን ይዘሽው ይሄንን ጉዳይ ተሎ መጨረስ አለብን። እንዴት ይሆናል? የምን ወረቀት? ምን ተፈጠረ? አላውቅም። እሺ ማን ያናገረሽ? አላውቅም። ቆይ ምንድነው እቅድሽ? ምን እያደረግሽ ነው? ቆይ ማን እንደሆነ ሳታውቂ ምን እያደረግሽ ነው? አሁን ማን እንዳናገረኝ የምናውቅበት ሰዓት ደርሷል። ዛሬ ደግሞ ስራሽ ሁሉ እንቆቅልሽ ነው ወይስ ስልክ ደውለሽ ይቅርታ ማን ነበር ያናገረኝ ብለሽ ልጠይቃቸው ነው? ጠብቅ ተመስገን፣ ጠብቅ። አባዬ ምን ልጨምርልህ? አይ በቃኝ፣ ምንም አልፈልግም። እንዴ አባዬ ምንም አልበላም እኮ በሰላም ነው? በቃኝ። እኔ ልጅ በኋላ ከፋጊሁ። ቆይ ሌላ ምን ልስራለህ? ኧረ አያስፈልግም፣ ጠግቤ እኮ ነው። ቆንጆ ምግብ ነው። ምን ነው አባዬ በአንድ ሀሳብ ውስጥ ገባህ እኮ። ምን ሆነሃል? ችግር አለ? ምንም አልሆንኩም እኔ ልጅ። በቃ ደህና ዋል አባዬ። አባዬን ያወራሁት። እንዴት አወቅሽ? ስንት ደቂቃ አለፈን ከደወልንላቸው? እኔ እንጃ፣ ምናልባት 10 ደቂቃ። አንተ ግን በሷ ቦታ ብትሆን እስካሁን ምን ታደርግ ነበር? እኔ እንጃ ምን አደርጋለሁ። እኔ ግን አንድ ጥላቴ ደውሎ ያሰቡትን ቢነግረኝ ምን ለማለት ፈልገህ ነው እንደዚህ ያልከኝ ይለው ነበር። እናማ አባዬን ያናገረኝ ጅላት ቲና፣ በዚህ ብቻ ሽማግሌውን ያናገርኩት ብለሽ አትመኝ። ትሁትን ማናገርሽ ሊሆን ይችላል። ግን ያልኳት ነገር እኮ እንደዚሁ በቀላሉ የሚታለፍ አይደለም። ተሳስታ ነው እንዳለ ስሟን ጠርቻለሁ። ምንድነው ብላ እንድጠይቀኝ ፈልጌ ብዙ የሚያጠራጥር ነገር ነው የነገርኳት። አንደኛ ከዚህ በፊት ተደብቀን የምንገናኝበት ቦታ ብያታለሁ። ያ ቦታ ግን የት ነው? ወረቀቱንም ይዘሽ ነይ ብያታለሁ። ወረቀቱ ለምንድን ነው? ይህን ሁሉ ደውሎ ለመጠየቅ በቂ አይመስልህም? ሊሆን ይችላል፣ ግን ደግሞ ላይሆንም ይችላል። ልክ ነህ፣ ሊሆንም ላይሆንም ይችላል። ግን እኛ ነው ብለን መንገዳችን ብንቀጥል ይሻላል። ቀጣዩ ደግሞ ያንተ ነው። የኔ? አዎ ያንተ ስራ ይቀጥላል።
የተፈጠረ ነገር አለ እንዴ አባዬ? እኔ እንጃ፣ እኔም አልገባኝ። ምንድነው የተፈጠረው አባዬ ንገረኝ። ይሄ የቲና ሴራ ይሁን አይሁን የምናውቀው በአይናችን ካየን በኋላ ነው። አይመስለኝም። ቆይ ግን እንዴት? ይሄ ሴራ ሊሆን ይችላል። እኔ ልጅ ከቱት ጋር ደጋግማ ባታወራ ኖሮ ይሄ አይሆንም ነበር። ይህንን ወረቀት ይዘሽ ነይ ካለቻት ወረቀቱ ትሁት ጋር ነው ማለት ነው ያለው? አዎ ሊሆን ይችላል። ስለዚህ ሄደን በሆነ መንገድ ይህንን ወረቀት እንድታመጣ እናድርግ። ከዛ ምን እንደሆነ እናያለን። ከኋላ ይሄ እየተደረገ መሆኑን ስታገኝ እንዳታዝንብን። ይሄ እኮ ከክህደት አይተናነስም። እሺ ቆይ ምን እናድርግ አባዬ? አንተ የምትለውን እናድርግ። አላውቅም እኔ ልጅ፣ እኔም ጨንቆኝ እኮ ነው ወደ አንተ የመጣሁት። ካሌብን ታውቀዋለህ፣ ችኩል ነው። በችኮላ አንድ ነገር እንዳያደርግ ፈርቼ። እሺ ችግር የለውም አባዬ። መጀመሪያ ግን የወረቀቱ ምንነት ይረጋገጥና ከዛ ምን ማድረግ እንዳለብን እንወስናለን። አይሻልም? እሺ አንተ እንዳልክ። እኔ ነኝ ትሁቴ። የት ነሽ? እዚህ ሆነሽ ነው እንዴ? እንዴት ገባሽ? እንዴት እገባለሁ? በር ከፍቼ ነው። ስጠራሽ አልሰማሽኝም። መኝታ ቤትሽ ትሆኛለሽ ብዬ ብገባ የለሽም። እንዴ ሄዱ፣ በጣም አስደነገጥሽኝ እኮ። ስትገቢ እንዴት አልሰማሽ? እኔ እንጃ ትሁቴ፣ ምን አውቃለሁ። እንዴት ነሽ ግን? እኔ ደህና ነኝ። እንዴት ነሽ? ደህና ነኝ። ካሌብስ? ስራ ነዋ። እሱን ፈልገሽ ነው የመጣሽው? ዝም ብዬ ነው የመጣሁት። ስሜ ትሁት።
ምንድነው አንቺና ካሌብ ነገሩን ጎትታችሁብን እኮ እኛንም አጓጓችሁ። ኤዱ ምንም የለም አትጓጊ። ኧረ እባክሽ የሆነ ነገር እንዳለማ ይልሽ ያስታውቃል። ግን ይኸው ብንጠብቅ ምንም ነገር የለም። እሺ ካሌብን ተይው። ቆይ ግን አንቺ ምን እያሰብሽ ነው? ምንም ደሞስ ምን ላስብ እችላለሁ? እኔ ግን የሆነ ነገር ማሰብ አለብሽ ባይ ነኝ። ለማንኛውም ቱቴ እኔ ልሂድ። ስልክህን አንሳውና ለትወደውላት ደውዬ እመላታለሁ። እነግራታለሁ። ደውልላት። ተነሳ። ሄሎ ስሚ፣ እህትሽንና የእህትሽን ልጅ ማግኘት ከፈለግሽ አሁን በምልክልሽ አድራሻ ቶሎ ነይ። ተመስገን። እህቴ ምንም እንዳታደርጋቸው እየነገርኩ ነው። ይኸውልሽ የምትመጭበትን አድራሻና ስንት ሰዓት እንደምትመጪ ደውዬ አሳውቅሻለሁ። እሺ እመጣለሁ። ምንም እንዳታደርጋቸው፣ እነሱን ምንም እንደማታደርጋቸው ቃል ግባኝ። ጥሩ። እንደዛ ከሆነ ከቷ ጋር ግን መደዋወል የለባትም። በምንም አይነት መንገድ መገናኘት የለባቸውም። ቀጣይ አንድ ስራ አለ። ምን ቀረ? ይሄ ስራ ነው። አሁን የምሄድበት ቦታ አለ። ስመለስ ደውልና ትመጣለህ። ለምንድን ነው የምታደርገውን ነገር ቀድመሽ የማትነግሪኝ? ሁሉም ነገር ካለቀ በኋላ ነው እያወቅሁ ያለሁት። ግን ስታውቀው ያልተሳካ አካሄድ ሄደናል። አልሄድንም። ቢሆንም ግን ማወቅ እፈልጋለሁ። ተመስገን። ትንሽ ነገር ነው የቀረን። እኔ ሳልነግርህ ሁሉንም ነገር ታውቃለህ። ቆይ ለምን አትነግሪኝ? ተመስገን። አሁን ሁሉም ነገር አልቋል። ትንሽ ቀን ጠብቅ። ተመስገን፣ እንደዚህ አትናደድ። ትንሽ ቀን ነው የቀረን። ከዛ ቱቱን በእጅ አስገብተህ የፈለግከው ሀገር ትወስዳታለህ። እኔም የፈለግኩትን ነገር ለማድረግ መንገዱን ይከተልኛል። ጋሽ ወይ ቀጥ ብናረጉት እንዴት ነሽ? ሰላም ነሽ? ተሳካልሽ? አዎ ተሳክቶልኛል ጋሽ። ቆይ ይሄ ወረቀት ምንድን ነው ግን? እኛም አላወቅንም የኔ ልጅ። እና ከትሁት ክፍል እንዳመጣ ለምን አደረጋችሁ? ቆይ ምን እየተፈጠረ ነው? ኤዱዬ እኛም እኮ ምንም የምናውቀው ነገር የለም። ግን ቲና ለትሁት ደውላ ቤት ውስጥ ወረቀት አለ ይዘሽልኝ ነይ የተለመደው ቦታ ስትላት ስለሰማሁ ነው። እንዴ ትሁት አሳልፋ እየሰጠችን ነው እንዴ? አይ እንደዛ አይደለም የኔ ልጅ። ትሁትን አውቃታለሁ። ምንም ቢሆን አሳልፋ አትሰጠም። እና ታዲያ ምንድን ነው ጋሼ? ለሱ መልስ የምናገኘው ከዚህ ወረቀት ነው። አንተው ክፈተው የኔ ልጅ። ይሻላል አባይ። አዎ ክፈተው።
ቲና ናት። እስኪ አንሳለን። ሄሎ፣ የት ነህ? ሩቅ ቦታ ነኝ። እሺ በለት፣ እሺ በለት። አይ ሩቅ አይደለሁም። ምን ነው ፈልገሽ ነው? አዎ እችላለሁ። የት ልምጣ? እሺ እሺ። ምንድነው እንደዚህ አጣርፈሽ የጠራሽ? ምን ነው መደወል አልችልም እንዴ? አይ ትችያለሽ፣ ግን ስትጣደፊ ምን ተፈጥሮ ነው ብዬ ነው። ህልሜ ሊሳካ ነው። ትንሽ ደቂቃዎች ነው የቀሩት። ቆይ እንዴት ነው ህልምሽ እውን የሚሆነው? ምን አገኘሽ? እንዴትና በምን አይነት መንገድ እንደሆነ አልነግርህም፣ ግን በቃ ተሳክቶልኛል። ቲና ግን ነገሮችን ከኔ መደበቅ ጀምረሻል። እና ምን ላድርግ? አንተ እኮ እውነተኛ የኔ ወዳጅ አይደለህ። መሀል ላይ እየተወዛገብክ ነው። እኔ አልተወዛገብኩም ቲና፣ መስሎሽ ነው እንጂ እኔ እኮ ካንቺ ጋር ነኝ። ከሄደን በላይ ደግሞ አባዬንና ካሌብን መርጠሃል። እኔ ደግሞ አላማዬ ተሳክቶልኛል። ለሱ ደግሞ ደስተኛ ነኝ። እንኳን ተሳካልሽ። ዋናው ነገር ስኬትሽ ነው። እሺ ቀጣይ የሚሆነው ምንድነው? ቀጣይ እነዛን ሰዎች ከዛ ቤት ማስወጣት፣ ከዛ ደስተኛ ሆኖ መኖር። ታዲያ ቆይ ይህ ሁሉ ነገር እንዴት እንደተሳካልሽ አትነግሪኝ? በሰው እርዳታ ብቻ እንደተሳካልኝ ልነግርህ እችላለሁ። እሺ ይሁን። እና ግን ዛሬ ነው ያንን ቤት በግልጽ የምናገኘው? እንዴ አዎ አልኩህ እኮ። ምን ነው አላመንከኝም እንዴ? አዎ አላመንኩሽ። አቶ ዳኒ ሚስት መሆኔን ረሳህ እንዴ? እንዴ ምክንያቱም እየሆነ ያለው ነገር ቀላል አይደለም። ቆይ እንዴት ነው የአንድ የትልቅ ሰውን ድርጅት በቀላሉ ትወርሽ የምትችይው? ምን እንዳናደደ ባላቅም ነገሩ ግን ሆኗል። ጋሽ እሱን ወረቀት አሽከረከርከው እኮ ክፈተው እንጂ። ፈራሁት። እንዴ ለምን ጋሽ? በቃ ክፈተውና የተጻፈውን ነገር ነው። እሱ እንኳን ቀላል ነው። ወረቀቱን ካየሁት በኋላ ግን ልቤ እንዳይወርድ ፈራሁ። ጋሽ ምንም አይፈጠርም። እንደዚህ ስላሽከረከርከው እኮ እውነቱ አይሻርም። ስለዚህ ክፈተውና እንየው። እሱማ ልክ ነሽ። እየመጣች ነው? አዎ እየመጣች ነው። ለማንም ሰው እንዳልተናገረች እርግጠኛ ነህ አይደል? እህቷ እንዳትሞትባት ስለነገርኳት ለማንም አትናገር። ጥሩ። ትሁትን ግን አባዬና ካሌብ እንዳልተከተሏት በምን እርግጠኛ ነሽ? እነሱን ግን መከታተል እንዳታቆም። ዛሬ ሁሉም ያልቅላቸዋል። ሄሎ ዳኒ። አዎ እዛው ነን። ምን ነው ችግር አለ እንዴ? አይ ምንም ችግር የለም አባዬ፣ በቃ ነው። ምንድነው ጋሽ? ምን ነው የሚለው? እሺ እሺ ጋሽ። ትሁቴ እንዴት ነሽ?